በሚዋደዱ ሰዎች መካከል ደግሞ አላህ ገብቶ የተሻለ ጥሩ ህይወት ነው የሚሰጣቸው። ገብቶሻል? በመሃል ደግሞ ጭቅጭቅ ካለ ደግሞ በረካ ነው የሚነሳው። በጣም ነው ማመሰግንሽ የኔ ፍቅር። ይበቃኛል እና አይኔን ጨፍን የሆነ ስጦታ አዘጋጅቻለሁ። አንተ የማታውቀው ለፋሚሊዎች አልነገርኳቸውም። ወይኔ እኔ ግን ይኸው ልንገርሽ፣ ይሄ ፕራንክ የሚባለው ነገር አይመቸኝም። አሳውን አሁን በቃ ወይኔ እንዴት እንደሚጣፍጥ አሁን ይቻላል። ይሄ አሳው እኔ አላምንም። እኔ ፕራንክ ማድረግ አቁሜያለሁ። አንተ ማስደሰት ነው አላማዬ ከዚህ በኋላ። ምንድነው ጣፈኝ እንጂ እንዴ ቢያንስ መጣቀፍ የለብኝም እንዴ? ኧረ እኔ ፍቅር ኧረ ተይ ኧረ እንዴ እኔማ በጓደኞቼ ፊት ኧረ ልቤ ከዚህ ያለ ነው ፋሚሊ። እሺ ምን ላድርግሽ? ከዚህ በላይ ምን ድሪትና አዘደርሽ ልመለስ ነው አንዴ ይከርበት ወላሂ የረጥክ እስቲና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁልን? አማን ነው ወይ? እኛ ያለን አልሐምዱሊላህ። ሰሞኑን እንግዲህ በተከታታይ ቪዲዮ ለመምጣት እየሞከርን ያው ትንሽ ዘግየት እያለው ግን እናንተ እንዳላችሁን ኮመንት ላይ ያው ብዙዎቻችሁ በተከታታይ ቀን ብትመጡልን በጣም ደስ ይላል ብላችሁ ነበር። እንሞክራለን፣ እንመጣለን፣ አንጠፋም። አሁንም ደግሞ ለመምጣት እየሞከርን ነው እና እናንተ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? ኮመንት ላይ አስቀምጡልን። የኛ ውድ ቤተሰቦች በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በያላችሁበት ሰላማችሁ ብዝት ይበልልን። ሁሉ ነገራችሁ ያማረ የደስታ እኔ ታውቃላችሁ፣ ያው ምርቃት መርቂ ይለኛል፣ ግን ይቅርብኝ በቃ ከጀመርኩኝ አላቆመም። ብቻ ግን ሁላችሁም ያሰባችሁትን ሁሉ አላህ ያሳካላችሁ፣ ሀጃችሁ ሁሉ አላህ ያወጣላችሁና ሁላችሁም ኮመንት ላይ ማየ ሁላችሁም ደስ ትላላችሁ፣ ትዳራችሁ ደስ ይላል። አላህ ያቆያችሁ የምትሆን አሚን። ለሁላችሁም ደስ የሚል ትዳር አላህ ይወፍቃችሁ፣ የሚያስደስት በቃ የምትመኙትን አይነት አላህ ትዳር ይወፍቃችሁ። ልጅም ሪዝቅም ሁሉን ነገር በቃ አላህ የምትመኙትን አይነት ይስጣችሁ። ዛሬ እንግዲህ ለብቻዬ ነው የመጣሁበት ምክንያት ፉፉን ቀጥሬው ነው። ዛሬ የሆነ ነገር እስቲ ይምጣና ዝም ብለን እናዝገው ልጋብዝህ ምናምን ብዬ ነው የጠራሁት። እሱ ደግሞ ከጓደኛው ጋር የሆነ አንድ ጥሪ ነበረበት እዛ ነው። እኔ ደግሞ እሱ ጥሪ ሲሄድ እኔ ማዘርጋ ነበርኩኝ። ስለዚህ አሁን ከዛ ወጥቼ ነው እዚህ የመጣሁት። መንገድ ላይ እንገናኝ ምናምን ብዬው ነው። ለምን እስቲ የሆነ ነገር ላደርግለት። በዚህ አጋጣሚ ባለፈው ገልጽ ነበር አይደል ፍቅሩን፣ እኔ ልግለጽ እስቲ ዛሬ። እኔ ግን ብዙ መግለጽ አልችልም እንደሱ። እሱ በጣም ነው ማውራት የሚችለው። እኔ ግን አወራለሁ ከዚህ በላይ እንዴት ላወራ ነው? ለማንኛውም ፉፉ የኔ ውድ ባል አላህ ረጅም እድሜ ከጤና ጋር አላህ ይወፍቅህ። ሪዝቅህም ስራህም ሁሉ የተስፋፋ ያድርግልህ። በጣም ነው የምወድህ፣ በጣም ነው የማከብርህ። በቃ ምን ልበል፣ አንተ ስትታይ እንደ ልጅ ነህ፣ ግን ውስጥ የሆነ የተደበቀ ሽማግሌ ያለ ልበል ማለት ያው የልጅ አዋቂ ነህ ለማለት ነው። ይሁሉ አስተሳሰብህ ሁሉ ነገር ይለያል። በጣም ነው የምወድ። በዚህ ቀጥልበት እንዳትቀየር እሺ። ያው አንዳንድ ነገሮች እንመካከራለን ለመቀየርም ካሰብክ። ለማንኛውም በጣም ነው የምወድ፣ በጣም ነው የማፈቅርህ። ይሄንን ቪዲዮ ስታየው ይሄንን ይልኝ በዛው መልእክቴን ይልኝና ቤትም ከሆንኩኝ ያው መልስልኝ፣ ችግር የለም እረዳለሁ። እና ፋሚሊ እየጠበቅኩት ነው፣ ግን ቆየብኝ በጣም። እስቲ እንደውልለት እንዴት ነው? በጣም ቆየብኝ። እስቲ ልደውልለት ለማንኛውም የት ነኝ የሚል ይመስላችኋል? የደረሰ ይመስላችኋል? ፋሚሊ እናንተ ስታስቡት አይጠራም እንዴ? ወላሂ እየጠራ አይደለም። ለምንድን ነው ጠራ? አሁን ገና ጠራ። የደወልኩት ቅድም ግን የጠራው አሁን። ሄሎ የኔ ውድ ወይ ሰላም አለይኩም፣ እንዴት ነህ? ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? ደህና ነህ? አለሁ። ቢሰነች አረ እየጠበቅኩ ነው እኮ እንዴ።
በእናትሽ አሁን የሄድኩበት ቦታ አለ አይደለ? ባጭሩ አይፈልጌው ነው እንዳትወጣልኝ ወላሂ ቀልድ ደቂቃ ታገሰን ምናምን አለ። ወላሂ በል አንተ እኔ እኮ ደርሼ እየጠበቅኩ ነው። ቀልድህን ነው እንዴ? ቀልድህን ነው? ወላሂ ደርሻለሁ። እኔ ሰው በጣም ነው የሚወደኝ። እኔም እኮ በጣም ነው የሚወደኝ ሰው እቀናለሁ ብለህ። ኧረ እባክሽ ለዛ አይለቀኝም። ፉፉ አሁን ተው ወሬ አትቀጥል። የት ደረስክ? የት ደረስክ? ታውቄ ነው ወጥቻለሁ። በቃ እየደረስኩ ነው። የት ነሽ? እኔ ውስጥ ነኝ። ቅድም ያልኩህ ቦታ በቃ እመጣለሁ። አልደረስክም? ገና ነህ በጣም ትንሽ ቆያለሁ። መጣሁ በቃ ደርሻለሁ። ፉፉ እንዳትቆይ በአላህ እጭ አልቆይም። እሺ ቻው በቃ ላቭ ዩ አቤቱ ፋሚሊ እንግዲህ የሚቆይ ይመስለኛል አንድ 10 ደቂቃ 15 ደቂቃ ካወራሩ የተነሳና እና እናንተ ፈታ በሉልኝ የኔ ውድ ፋሚሊዎች። ተንፉፉ በጣም አስጠበቀኝ። አሁን እስቲ ድጋሚ ልደውልለት የማይመጣ ከሆነ እንግዲህ እኔ የሆነ ነገር አዘጋጅቼለት ነበር። ይቀርበታል ማለት ነው። እንደውም አመለጠው። ይሄ ቪዲዮ ላይ ግን አሳያችኋለሁ እንዳዘጋጀውለት። ከዛ ይቆጫል ካልመጣ። ደግሞ ማይጠራውስ ነገር ቆይቶ ነው የሚጠራው። አይጠራም ፋሚሊ እየሞከርኩለት ነው። ስልኩ አይሰራም ማለት እንደ ቅድሙ ቆይቶ ሊጠራ ጥሪውን ለጊዜው ማስተላለፍ አልተቻለም። አይሰራም። ስልኩ ዝግ ነው። ለምን እንደሆነ እኔ እንጃ። እንግዲህ ትንሽ አንድ 2 ደቂቃ 3 ደቂቃ 5 ደቂቃ ምናምን ጠብቀውና ካልመጣ እንግዲህ ወደ ቤታችን እንሄዳለን። እሱም ያመልጧል ማለት ነው። ደወለ ሄሎ አይኑት አረ ስልክ አይሰራም። ምንድነው? ቢስሚላሂር ረህማኒር ረሂም። በእናትሽ ነው መጣሁ። ሰው እኮ ማለት ነው ልንገርህ አንድ ነገር ቀጥሮ ምናምን ስልክ አለማንሳት ስልክ መዝጋት ምናምን ነውር ነው። እሺ የኔውት እኔ አንቺ ላይ እኮ እንደማላረፍ ታውቂያለሽ። የሆነ ነገራቶች ወይ እሺ ና በቃ ና እሺ ደርሻለሁ። እና ፋሚሊ ደርሷል። በቃ እንጠብቀው እንግዲህ ፋሚሊ እንግዲህ ፉፉ መጥቷል ማለት ነው። እየመጣ ነው እንግዲህ ዛሬ በጣም አፍሮብናል። ብንቀጠቀጠው ራሱ ደስ ይለናል። በጣም በቃ እያናደደኝ ነው ያለው። እንዴ እንደዚህ ይቆያል? እኔ ፋሚሊ ልክ ነው ግን ልክ ነው ብላችሁ ታስባላችሁ? ማንም ቢሆን ይሄ እንደውም መጥቷል ፋሚሊ ምን እንጂ አስጨነቀኝ። በሱና ነው የምስምሽ። ወላሂ እንደዚህማ ደስ አይልም። ምንድነው? ኧረ ዝም በል። አረፈርኩ። ኧረ በጊዜ አንተ ቀድመህ ደርሰህ ምናምን ነው። ይቅርታ ስላረፈርኩብሽ። ምንኛ ነው አሁን? እሺ ይቅርታ። ለማንኛውም ከፋሚሊ ጋር እንጠብቀው። ምንድነው ዛሬ? ሰላም በላቸው። አሰላሙ አለይኩም ፋሚሊ። እንግዲህ ቅርታ በጣም ፎዚዬ ላይ አርፍጄባታለሁ። ፊቷ ራሱ እኮ ቀላ አራጎትሽኝ። ኧረ ተይ ምን አረኩሽ? አትራቀኝ እና ፋሚሊ አርፍጄባት ያው አትራቀኝ። ወይ አይሻርቅሽም፣ አብሽር ይበርድሻል ነው። እንደዚህ አጠገቤ ካልሆንክ ቅር ይለኛል። እሺ ያው ልቀመጥልሽ ፋሚሊ። በጣም ሶሪ ወላሂ። ፎዚዬ ከቅድም ጀምሮ እየደወለችልኝ ነበረ እና ታዲያ አንተ ከፋሚሊ ጋር ደግሞ እንደሆንሽ አላወቅኩም ስትሄድ ምናምን እንደዚህ ማለት ከፋሚሊ ጋር እንደሆንሽ ከነሱ ጋርም ትመጣለህ። እኔ ብቻዬን ሰው አመጣለሁ አይደለም፣ እንደዛ አላልኩም። አባባሌ ከፋሚሊ ጋር ባልሆንም ቶሎ እመጣለሁ። ግን ከፋሚሊ ጋር ደግሞ እንደሆንሽ ደግሞ ባቅ ደግሞ በቃ የፈጠነ ቶሎ እመጣ ነበረ። በጣም እነሱ በጣም ነው የሚናፍቁኝ በዛ ላይ። እና እንዴት ናችሁልኝ? አማን ነው ሁሉ ሰላም? ራሱ ዝግ ነው ብሎኝ አልሐምዱሊላህ። ስልክ ኔትወርክ የሌለበት ቦታ ነበርኩኝ እዚህ። እና እንዴት ናችሁ ፋሚሊ? እንግዲህ ዛሬ ፉፉን ያመጣሁት በጣም እንደምወደው ልነግረው
እኮ በቃ አልችልም። እንደዚህ አይነት ነገር በጣም ነው ደስ የሚለኝ። እስቲ ንገሪኝ በል። በጣም ደስ ይለኛል አይደለም? እሺ በቃ በጣም ነው እኮ አታውቅም፣ ግን ደግሞ አራቃለሁ፣ ግን ስትነግሪኝ ደግሞ የበለጠ ደስ ይለኛል። ፋሚሊ ብታዩ አሁን ወድሻለሁ ምናምን አይለኝም ካገባኝ በኋላ። ለምንድን ነው ግን ሳታገቡ ምናምን ትሉና ካገባችሁ በኋላ ለምንድን ነው የምትሸመጠው? ኧረ እኔ ሁሌ ከልጄ ጋር ነው ማፈቅራችሁ። ኧረ ወንዶች አንዳንዴ ፍቅራችሁን ተናገሩ። ቆይ እሺ ታዩና ማለት ፎዝዬ ታዩና አንድ ከስንት አንዴ ሳታገ እሱን ታዩና ማለት እሱን ታዩና ቅድም ደውለሽልኝ እኮ አፈቅርሻለሁ ብዬሻለሁ እኮ አየሻ። እዚህ ጋር ነው የምትበይው። ኦኬ በአማርኛ ነው የምትፈልጊው? እና የኔ ወደ ፋሚሊዎች ራሱ በጣም ነው የወደድኳችሁ። ለምንድን ነው አንተ ነው እና ዛሬ የፈለኩ በቃ ሊሆነ ለአስቸኳይ ጉዳይ ነው። አልነገርኩህም ነበር ያው ግዴታዬን ለመግለጽ። እስከዛሬ ያጠፋሁበት ጥፋት ካለ አፉ በለኝ። በጣም ነው የምወድህ ታውቃለህ። የልጅ አዋቂ የኔ ሽማግሌ ቅድም እኮ ገልጬው ነበር፣ ግን አሁን ሳየው ይበልጥ ፍቅሬ እኔም በጣም ነው ማፈቅርሽ መወድሽ። በነገራችን ላይ ማለት ነው የኔ ህይወቴ ነሽ። ካንቺ ጋር በጣም ብዙ ማሳካት የምፈልጋቸው ነገሮች አሉ። እኔ አይበልጥም ግን የምትወደኝ እኔ እኮ በጣም ነው የምወደው እያልኩ ነው። ይሄ በጣም ነው የምወደው የሚለው ቃላት ማለት ነው ያንስብሃል። እሺ በቃ እንወዳደራ። አንቺ ምን ያህል እንደምታፈቅሪ ንገሪኝ፣ እኔ ደግሞ ምን ያህል እንደማፈቅሪሽ ንገሪኝ። እሺ ንገረኝ፣ ቀድመሽ ንገረኝ። አንተ ንገረኝ መጀመሪያ፣ እኔ ደግሞ ቀድመሽ አንቺ እኔ ልኮርጅ ነው ለምን መሰለህ? ከዛ እኔ ያልኩትን ትለዋለህ፣ እኔ ግን አንተ ስትለው ነው። ያው ስሚኝ አንዴ ፎዝዬ፣ እኔ ማለት ነው አይደለም ለመኮረጅ ነው ያሳብከው። እኔ አውቃለሁ፣ ሁሌ ትኮርጃለህ፣ ኮራጅ ነው። አሁን ያው በፋሚሊ ጋር አንቺ ነሽ የጋበዝሽኝ አይደለ? ስለዚህ አንቺ ጋብዘሽኛል፣ አንቺ ነሽ በቃ ስለኔ መናገር ያለብሽ። ከዛ በኋላ እኔ ደግሞ እናገራለሁ። በጣም ነው የምወድህ፣ በጣም ነው የማፈቅርህ የኔ ውድ ባል፣ የልጅ አባት። አላህ ረጅም እድሜ ከጤና ጋር ይወፍቅህ፣ አላህ ያስደስትህ፣ የምትፈልገውን ነገር ሁሉ አላህ ያሳካልህ፣ ሀጃህን ሁሉ አላህ ያውጣልህ። እና ደግሞ እኛንም እንግዲህ ተንከባከበን። እኔማ ማል ፋሚሊ እንግዲህ እኔ የሆነ ነገር ጣል ካላደረኩ ቀጥታ ወዲህ አልችልም። እሺ ምን ይሻላል? እና በቃ ወላሂ ላዚም አንተ የምትለየዋለ። ያው እኔ በጣም በቃ አላቅም ቤት እንዳለው ነው የምቆጥረው። ፋሚሊ ቤት ውስጥ እናቴ ቤት እንዳለው ነው የምቆጥረው። ለምን ቆይ ልጨርስ። እዩት ቆሜ ነው የምነግርሽ። በጣም በቃ ቤት እናቴ ጋር የሚንከባከቡኝ ከዛ በላይ ምንም ነገር እኔ አሁን ለምሳሌ በቃ ምርጥ ባል ወላሂ አዚም ምንም ነገር አይጨኩነኝም ምናምን እንደፈለኩ። በነገራችን ላይ አሁን ለምሳሌ ማለት ነው ቤት ውስጥ ብትሆን ታለቅስ ነበር እየነገረች ነው። አሁን ግን አላለቀሰችም። ለምን ትቼው ነው እንዳለቅስ ፈልጋለሁ። ተናግረው ያውቃል እንደዚህ ካሜራ ፊት ምናምን ሳይሆን ያው ቤት ውስጥ የምሬን ነው ታለቅሳለች። አሁን አፈቅርሃለሁ ምናምን እያለች እሱ ማለት ነው እንደዛ አስቦ ነው። እኔ ግን ወጣረኩት ፋሚሊ ዛሬ ማልቀስ የለብኝም። ታይ ፎዙ ታይ ብዬ ራሴን አሳመንኩ። ወጣርገሽ ነው። እሺ እኔ ደግሞ ማለት ነው ፎዝዬ አረ ና ቁጭ በል። እኔ ቆሜ ነው የምነግርሽ። ና ቁጭ በል። እኔ በቃ ቆሜ ነው የምነግርሽ። ልንበርከክሽ? አረ መንበርከክ አልፈልግም። በቃ ስለዚህ ቆሜ ልንገርሽ። በቃ ቁጭ በይና ከዛ እንዴት እንደምወድሽ፣ እንዴት እንደማፈቅርሽ፣ እንዴት እንደማከብርሽ እንገርሽ። ይዛው እንዲያሳምረው እኮ ነው ከኔ በላይ። እኔ ማሳመር ምናምን አልችልም። እኔ ከልቤ ነው ሳወራ። እኔ ከልቤ ነው ያወራሁት ወላሂ። ገለሙ ሳልጨርስ ቆምኩ እንዴ። በነገራችን ላይ አሁን እንደዚህ በፋሚሊ ፊት እንደምትወጂኝ እንደምታከብሪኝ ስለነገርሽኝ በጣም አድርጌ ነው ማመሰግንሽ። የኔ ህይወት፣ የኔ ልዩ ሚስት፣ በጣም ብዙ ነገር ነው የሚገባሽ ላንቺ። የተሻለ ብዙ ነገር ነው ማስበው ለህይወታችን። በጣም ደግሞ ከአላህ ጋር ትልቅ ደረጃ እንደምንደርስ በጣም እርግጠኛ ነኝ። ለምን መሰለሽ እኔና አንቺ በጣም ነው የምንዋደደው፣ በጣም ነው የምንከባበረው። በዛ ላይ ደግሞ ሊኑዬን የመሰለች ቆንጅዬ ልጅ ወልደናል። አላህዬም ደግሞ ይሄን አይቶ በጣም ትልቅ ደረጃ እንደሚያደርሰን በጣም እርግጠኛ ነኝ ፎዝዬ ኢንሻአላህ። በሚዋደዱ ሰዎች መካከል ደግሞ አላህ ገብቶ የተሻለ ጥሩ ህይወት ነው የሚሰጣቸው። ገብቶሻል? በመሃል ደግሞ ጭቅጭቅ ካለ ደግሞ በረካ ነው የሚነሳው። ገብቶሻል? በእኔና አንቺ መዋደድ መሃል አላህ ስላለ አላህ ደግሞ የተሻለውን ያውቃል። የተሻለ ደረጃ እንደሚያደርሰን በጣም እርግጠኛ ነኝ። በጣም ነው የምወድሽ፣ በጣም ነው ማከብርሽ። እስካሁን ለመጣዋቸው መንገዶች እያንዳንዱ አንቺ እጅ አለበት።
ከዚህ በላይም ደግሞ ከፍ እያልኩ በመሄድበት ሰዓትም ደግሞ ከጎኔ ማን ነው ያለው ከተባለ ከአላህ በስተቀር እናቴና አንቺ ናችሁ ያላችሁት። ስለዚህ ላንቺ ደግሞ በጣም ያው እዚህ አንቺ ስላለሽ እዚህ አጠገቤ ስለሆንሽ በጣም ነው ማመሰግንሽ። እኔ ፍቅር አልፈዋል። ታስለቀሰኝ እንዴ? ይበቃኛል እኔ አታልቅሽ። ወላሂ በቃኛል። እኔ እንድታለቅሽ አልፈልግም። ወላሂ በቃኛል። በቃ አልፈልግም። ከቀጠልክ አልፈልግም። አመሰግናለሁ። ሽኩራን በቃ ይበቃኛል። ቆይ እኔ ግን ማለት ፋሚሊ ብለው ሳላት እንደምትወደኝ ልነግረኝ የቀጠረችኝ ወይስ እኔ ነኝ እዚህ ጋር መነግራት? እኔ እኮ ግራ እኮ ነው ያጋባችኝ እኮ። ምንድን ነው የፈለግሽው? እሺ እኔ አንተን ፈልጌ በቃ ከፋሚሊ ጋር እንድናወራ እንዴና ታዲያ ማታ ጥለኸኝ ሄድክ እዛ ቤት? ፋሚሊ ብቻዬን አሳደረኝ ቤት። አጋጣሚ ነው ፋሚሊ። እኔ ከፎዚዬ ጋር ተለይቼ ማደር አልፈልግም። አሁን እዚህ ጋር ልቅደማት ማታ እኔ ቀድማለሁ። ኳስ አለ ምን አለ አይ ለኳስ ብዬ አይደለም ፎዚዬ፣ እኔ ማዘርጋ ነበርኩ። በጣም መሸ። ከዛ እሱ መምጣት በማልችልበት ሁኔታ ሆኜ ነው እንጂ ፎዚዬ እየሮጥኩ ነው የምመጣው። ታውቂያለሽ አንቺ ደውለሽልኝ ቅር አትሰኝ። ወላሂ ደብሮኛል። ለማንኛውም ችግር የለውም፣ እሱ በኋላ እናወራለን። ወላሂ ደብሮኛል። አዎ እንዴ ለምን አይደበረኝ? ይቅርታሽ ካስከፋሽ። ችግር የለውም። እና ፋሚሊዎቼ እና ፈታ እያላችሁልኝ ነው። እንዴት ናችሁ? ቅድም በቃ ሁላችሁም ለእናንተም ነው ያደረኩት። ሁላችሁ በጭንቀት ውስጥ ያላችሁ የማያልፍ ቀን የለም፣ ያልፋል፣ ግን የሚያልፍ አይመስለንም። ሁላችንም አላህ ሀጃችሁን ሁሉ ያውጣላችሁ። እና አይነን ጨፍን የሆነ ስጦታ አዘጋጅቻለሁ። አንተ የማታውቀው ለፋሚሊዎችም አልነገርኳቸው። ምንድነው ስጦታዬ? ወይኔ እኔ ግን ይኸውልህ እንግዲህ ይሄ ፕራንክ የሚባለው ነገር አይመቸኝም። ዛሬ ይኸውልህ እኔ ፍቅሬን የገለጽኩ ቀን ፋሚሊ ፕራንክ እንዳልሆነ አስቡትሽ የኔ ውድ ፋሚሊዎች። ካልገለጽኩኝ ነው አንድ ነገር ካወንኩኝ እጮሃለሁ። ፋሚሊ የሆነ ነገር ካረገችኝ እጮሃለሁ። ምን በቃ ፈርቼሻለሁ። ቁጭ በልና እንትን በል። ይሄ ስልክህን አንተ እንትን በል የኔ ስለማታውቂም ባለፈው እንደ ሰርፕራይዝ አድርግሽ ተረሳሽ። ዘፈን ወላይ እንዳታይ እንግዲህ የኔ ውድ ፋሚሊ የተወሰደው ስልኩን የኔ ውድ ፋሚሊ የኔ ውድ ቤተሰቦች እንግዲህ ቅድም አልነገርኳችሁ የሆነ ስጦታ ግን አዘጋጅቼልታለሁ ለሁለት የኔ ምርጥ ፋሚሊዎቼ። ዛሬ እንግዲህ አልነገርኳችሁም ለምን እንደሆነ ስጦታው ያው ፉፉር ትንሽ ስጦታ ስለሚያስ አንተ እንዳከፍት አልከፍትም። ወላሂ አዚም እንዳከፍት ፎዚያ አልከፍትም እና ትንሽ ነገር ስለሚያስደስተው የሆነ ለምን አሳ ምናምን ይወዳል ማለት ነው። ጉድ እኮ ነው። አሳ ይወዳልና ቴካዌ አድርጌለት ነው ያመጣ። መናገር አልነበረብኝም ግን ቴካዌው በጣም ነው የሚወደው እላችኋለሁ። አሳ ቢባል ነገር አሳ ምንሽ ያምራላ ልገልጽ ነው ፎዚያ እንዴ እወዳለሁ አላልክም? አሳውን አሁን በቃ ወይኔ እንዴት እንደሚጣፍጥ በጣም የሚጣፍጥ አሳ ነው የሰራውልህና እቤት ከምትበላው ብዬ እዚህ አመጣውልህ። በጣም ነው የምወድሽ። ቴንኪው በጣም እኔም በጣም ነው የምወደው። እኔ ወድባ መክፈት ይቻላል? አዎ አሁን ይቻላል። ይሄ አሳው እኔ አላምንም። እንዴት ምንድነው? እኔ ያዋሸሽኝ እንደው ፎቶ ምንድነው? ማዋሽ ከፈለክ ከፍተህ ማየት ትችላለህ። እኔ ፍራንክ ማድረግ አቁሜያለሁ። አንተ ማስደሰት ነው አላማዬ ከዚህ በኋላ። ምንድነው? ቀፈኝ እንጂ እንዴ ቢያንስ መጣቀፍ የለብኝም እንዴ? ኧረ እኔ ፍቅር ኧረ ተይ ኧረ እንደዚህ ልብኝ ከፍልሽ አታርጊ በኋላ አንተ በቃ እኔ እንደዚህ ነው። እኔ እንኳን ዛኔ 50 ሰጠኝ አልቅሼ ነበር። ኧረ ምንኩም አሁንም ከፈተው እስቲ ከፈተው። እኔ ራሴ አላየሁትም። በቃ እንደዚህ እንደታሸገው እኮ ነው ገዝቼልህ። ኧረ እኔ ፍቅር ባላ አታስደንግጪ። ናይ ከፈትልን ከፋሚሊ ጋር ለፋሚሊዎች ራሱ አልነገርኳቸው። ኧረ እኔ በእናትሽ አንድ ላይ ከፈት እንዴ አልከፍተውም ልትል ነው እንዴ? እኔማ በጓደኞቼ ፊት ኧረ ልቤ ከፍት ያለው ፋሚሊ ውስጡ ምን እንዳለ አይታወቅም። እኔ አትደሰት እስቲ ፋሚሊ ካፍተለን ነው አይደለም? ኧረ ፋሚሊ ውስጡ ምን እንዳለ ለማየት እየተሰራብኝ ያለው ነገር ምንድነው? እየተሰራብኝ ያለው ነገር? ኧረ ፎዚ ወላሂ ትለያለሽ በጣም። ምንድነው እኔ እንዴት ሳላቅ? እኔ እኮ ብዙ ነገር አንተ ሁሉም ነገር ባልማወቅ አለበት እንዴ? እሺ ምን ላድርግሽ? ከዚህ በላይ ምን ድሪትና አዘደርሽ ልመለስ ነው አንዴ ልከርበት ወላሂ የረጥክ እስቲ ና
በጣም ነው ደግሞ የምትተማመንብሽ ታውቂያለሽ። ከዚህ በላይ ስለሚገባህ ችግር የለም። በጣም ትለያለሽ ማለት ና እስቲ ግንባሬን ወይኔ ልጅ ያ አላህ እኮ ፋሚሊ ወላሂ ከእናንተ ጋር ከተቀላቀልኩ በኋላ ሼም ይያዘኝ አይነት ፈሪዮም አይደለ? በጣም ፋሚሊ እኔ ምንም ቃላት የለኝም ለእንደዚህ አይነት ነገር ወላሂ። አሁን እዚህ ጋር በምን አይነት መልኩ ሴሌብሬት ማድረግ እንዳለብኝ አላውቅም። ያ ሁለታችንም ለሆነ ነገር እንደዚህ ማለት ሶዙ የስጦታን ጥግ ነው ያሳየኝ። በጣም ነው የማመሰግነው ወላሂ ማለቴ በቃ። አረ ፋሚሊ ምስጋና አታውዛብኝ። እሺ ልክፈተው? አዎ ይከፈት አይደል? እንደው ፋሚሊ ፊት ነው አረ ፎቶ ታይ ግን ታይ ይሄ ነገር ልክፈተው ወይኔ ነው ከፈተ ወይ ትለያለሽ ሶሲ ወላሂ በጣም ነው የምትለየው። ምን ላድርግሽ ማለት ነው። ይሄው ፋሚሊ በጣም ነው የምትለየው። የስ ደሳለ በጣም ሁሉ ደስተኛ አላህ ያድርገህ። ከዚህ በላይ ይገባሃል። በጣም ነው የምትለየው ወላሂ በጣም እኔ ምን ማድረግ ምን መናገር እንዳለብኝ አላውቅም። በኋላ የስር መከታው አይመስለኝም። እንደዚህ ይዞ ነው የሚሄደው። ያምራላ። ደስተኛ ያደርግሽ አላህ ያስደስት። አረ ፋሚሊ ተው። ምንድነው መናገር ያለብኝ? የሆነ ነገር ያው የምትለኝ ነገር ይኖራል፣ ግን ያው ከካሜራ ጀርባ እንገናኝና እንደ ሀሳብ እንደው እንደ ሀሳብ ብዙ እኔ ደስ ያለው አልመሰለኝ። በጣም ነው ተነክቷል። ሰማችሁ? ይፈነከታል፣ መፈንከት አለበት። በጣም ነው የማመሰግነው የኔ ፍቅር። እንግዲህ ወላሂ ምንም ቃላት የለኝም። አንቺ ነግሬሻለሁ። በቃ ላንቺ ምንም ነገር ነው የሚገባሽ። በቃ ገብቶሻል። ምንም ነገር ላንቺ ባረግ ያንስብሻል ፉዚ ወላሂ። ለኔ ደግሞ ይሄን አስበሽ በማድረግሽ አላህ የተሻለውን ሀይሩን ይስጥሽ። የምትፈልጊውን የምታስቢውን አላህ እንግዲህ ይስጥሽ ነው የምለው። ሌላ ምንም ምለው ነገር የለም። በቃ ቃላት ጠፍቶብኛል ወላሂ። እኔ አሁን ይሄን ነገር እንደ ሕፃን ልጅ ነው ያደረገኝ። አዎ በጣም ነው ደስ የሚለው እንጂ እና በጣም ፋሚሊ ነው። ግን ይሄን ስልክ በጣም ተመችቶት ነበርና አስሬ እያነሳሁበት ነበረ። ፎቶ አንስቶ ያስቀምጣል ምናምን ነገር ማለት ጋላሪ ላይና በቃ እንዴት አድርጌ እንደገዛሁት እኔ ነኝ የማውቀው። ብቻ ለሱ ደስታ ስለው እንጂ እኔማ ይሁን ብቻ አሁን አልናገርም። እሺ ወኔ ውድ ፋሚሊዎች በያላችሁበት ሰላማችሁ ብዙት ይበልን። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አሁን እንዳትረሱ። በጣም ነው የምንወዳችሁ፣ በጣም ነው እናከብራችሁ። ፋሚሊ መናገር የሚፈልገው ነገር አለ ፋሚሊ እንግዲህ ማለት ነው። ይሄን ነገር ወላሂ እኔ አስቤበትም አላቅም። ያው ፎዚዬ ይሄን ነገር ታደርጋለች ብዬ አላሰብኩም፣ ግን በጣም ነው ሰርፕራይዝ ያደረገችኝ፣ በጣም ነው ያስደነገጠችኝ እና በዚህም በጣም ደስተኛ ነኝ። ፎዚዬ ምንም ባታረግልኝም ባንቺ ደሰታለሁ፣ ግን በጣም ትልቅነትሽን አሳይተሽኛል የኔ ውድ ሚስት እና ለእናንተም እንግዲህ እንደዚህ ቆንጆ ሚስት ለባሏ የምታስብ ሀይሩን የምትወድ የሆነች ሚስት አላ ይወፍቃችሁ። በጣም ነው ማመሰግነው ፎዚዬ። እንግዲህ በቤተሰብ ፊት ያው በደንብ እንግዲህ ከዚህ በላይ ሴሌብሬት ባመሰግንሽ ደስ ይለኛል። በጣም ነው ማመሰግነው። አረ ይበቃኛል። እኔ አራት አመስግነኝ ተው።